ሰላም ሰላም ውድ የኔ ቪዲዮ ተከታታዮች፣ ዛሬ ደግሞ አቤል ድራማ ነው ይዤ መጣሁ። ባለፈው ሳምንት እንግዲህ እንዳየ ነው አቶ እስክንድር መጠጡን ጠጥቶ መጠጤን አምጪልኝ አንቺ ሴትዮ ለምንድን ነው የምትወስድብኝ አምጪው ያለ ነበረና ያለቀ። ዛሬ ደግሞ ቀጣዩን ክፍል ይዤ መጥቻለሁ። ዩቲዩብ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። እነሱ ቆሞ ሲጨቃጨቁ ፖሊስ በር አንኳኩቶ ሜልሲ ማናት ብሎ ነው እንትን ያለ። እሷም ፖሊሱ እጅ አንተ ማትረባ ብላ አንተ ስትል አባትዮ ሰምቶ እንትን አለ፣ አሳልፎ ሰጥቷታል። ማፈራ ናችሁ በጆሮ እየሰማችሁ የሰማሁትን እኔ ምንም አላደረግኩትም ወንድሜ እባክህ ሜልስዬ እኔ ያለሁልሽ እሺ አለችው አክስትየው። እነሱ እየተጨቃጨ እዝራ አለችው አብል ምንም እንድትይኝ አልፈልግም አለ አዝራም። እነሱም እናትና ልጅ ታች ቀሩ። አባትየው ፎቅ ወጥተዋል እና አዝራ አባትየውን ተከትሎ ወጥተዋል። እንግዲህ አቶ እስክንድር ባለፈው ሳምንት ሰክሮ ተናዶ ሁላችሁም እኔ ልትገሉኝ ነው ያሰባችሁት እያለ ነበረና ዛሬ አንቺ የምታስተባብልም እኔ መናገሬ አይቀርም ብላለች። አብል እዚህ መኖሬ አበቅቷል ብላ ወደ ፎቅ ወጥታለች። ወይዘሮ ዘነቡ እንግዲህ ቁጭ ብላለች ተበሳጭታ። ዘነቡ ተመቸኝ እኔ ራሱ ወይዘሮ ዘነቡ እንደተናደደች ቁጭ ብላለች። ጋሽዬ አቶ እስክንድር ቁጭ ብሏል። ቅራቅንቦሽን ሰብስቤሽ ውልቅ በይ ምንም ነገር ሳትናገሪ ብሏታል። ንገርኝስ ሜልሲ ዋሽታ ነው እየተናገረች ያልሽኝ ነው አለ። ከዛ እሷ ካሉስ አናትሽን በጥይት ብዬ ልገላግልሽ አለ። ምን ያልክ ነው አለች። የልጅሽ አይን ላይ እኮ አብል ስለ አብል ነው ማው እንዴት ይሄን ያህል ትልቅ ክደት እኔን ላይ የምትፈጽሙ አለ። አንቺ አስመሳይ አለ። ሁሉንም ነገር ካወቅኩ በኋላ አታፍሬም አለ። ንቅ የታባቷ ገላግላት፣ በእናትህ ገላግላት። ደስ ሲል ጋሽዬ እና እንግዲህ እያሳመምከኝ ነው አለችው። ምጸጸትን ነገር እንዳታደርጊ አለችው። እንደ አንቺ አይነት አረመኔ ነው ለመግደል የሚጸጽተኝ አለው ጋሽ እስክንድር። ይህ ሰበብ ሳትሆኝ ከክፍሌ ውጭልኝ ብሎ አባርሯታል። እንግዲህ ውሸት ነው ስላንትን ስላለችው አቶ እስክንድር እንግዲህ ትንሽ ከተናደዱ መጠጥ ይጠጣሉና አሁን እንግዲህ ሜልሲም አሁን ጋሽ እስክንድር እየነቁ ይመስለኛል። የእሷን ልብስ በቦርሳ እያረገላት ነው። በቦርሳ አድርገው እንግዲህ ለእሷ ሊወስድ ዚጋ ዚቡን መነን እንትና እሷም ወደታች እንትን ብላለች። አብልም እያለቀሰች ልብሷን እየሰበሰበች ነው። አሁን እንግዲህ አንድ ላይ ሊሄዱ ነው። ማጣ ልጅዮም በሩን ዘጋ። ስለዚህ ሁሉም ነገር እድሉን አጥቼ ነው እንጂ ሁሉንም ነገር ልነግራችሁ ነበር። ለአብት ብለሽ ከእናት መብርሃንዬ በጥፍ ፈጋጫት። ያችን ሴት አምኜ ሜታይ ግደለኝ፣ ስትፈልግ ግደለኝ፣ እኔ ሞት ነው የምገባኝ፣ እባክህ ዝራ ግደለኝ አለችው። እንደ አንቺ አይነት ካዲገጅዬ እጄን አላቆሽሹም። እህቴ እኮ እውነቷን ነው። አንቺ እና እናትሽ ናችሁ ማደሬን አሳልፋችሁ ይስ እኔን ላጠምዱ ብላውን ከማር ቤት ወስዶ ነበረ። አንተም ሁላችሁም ራስ ወዳጅ ናችሁ። ጋሽ ብቻ ነው እንደ ሰው ያየ። መቼ ጋሽ እንደ ሰው ከእኔ 5 ሳንቲም ባገኛለሁ
እሷ አስገድዳኝ ነው እንጂ ለገንዘብ 5 ሳንቲም እንትን እንደሌለኝ ታውቃለህ አለችው። ስለማታምነኝ ለአንተ ስሜት ስላለኝ ነው እዚህ ቤት ውስጥ እየቆየሁት። ምን አይነት ስሜት ባክሽ? እውነቴን እኔ አንተ ስለማፈቅር ብቻ ነው እዚህ ቤት የቆየሁት አለችው። ይሄ ውሸት መናገርሽ ግን እንዳየሁት ነው ፍቅራዬ። ሲካዩበት ቀን ጀምሮ ማሰብ አላቆምኩም ስለ አንተ። ዝም ብለሽ አትጸባረቂ አቁሚ አላት። እኔ ትሰምኛለሽ? በቅታችሁኛል አንቺም እናትሽም አለ። ከእንግዲህ በኋላ እዚህ ቤት ውስጥ አትይኝም አለችው። ወጣ እሱም መነነው ወደ ታች እየወረደች ነው እንግዲህ። ጋሽ እስክንድር ሻንጣ ውስጥ እቃ ጨምሮ እያመጣላት ነው። ውርውር አርግላት አንተ። ጋሽ እስክንድር መጡ። እሷም ቆማለች። ይህ ውጪ አይንሽ ማየት አልፍን እዚህ ቤት ውስጥ እንዳለሽ እባክህን እስክንድር አለችውና እግሩ ላይ ወደቀችው። ተነሽ ከእግሬ ላይ ተነሽ አላት። አዝራም ከፎቅ መጣ። ተንበርከከች። ምን ለምንድን ነው የእግሩ ስር እየተደፋሽው? ሜርሲ ከድሮም ስለምትጠላኝ ነው እዚህ ድረስ እንደዚህ የነገረች። ከፈለክ አብሌን ጠይቃት አለ። እውነቱን እውነት አይደለም ባክሽን ንገሪ። ውሸት ነው ብዬ እንድክድ ነው እንዴ? አብል ምን እያልሽን? እስቲ ማየ በመጨረሻ ቀን እንኳን የስተትሽን ይመኝ። እኔ ከዚህ በላይ አልችልም። ለአንቺ ቀሎሽ ሊሆን ይችላል አለችው። እኔ እኮ እንደ ልጄ ነው የምይሽ። ለልጄ እንኳን ከአንቺ ውጭ ማንም የለም ብዬ ነበር ማስ ነገሮቹ እንዲህ ባይሆኑ ደስ ይለኛል። እርሶ ጥሩ አባት ነው። እኔ ግን ከአንቺ ጋር ብዙ ማወራ ነገር ስላለ አንቺ ትንሽ ቆይ። አንቺ ግን ኮቶትሽን ለምን ሰብስበሽ ውልቅ በያላት ለሷ ለሚስትየው ለሁሉም ነገር በሰላም ስላሰናበትኩሽ ፈጣሪ ሽልም። የምን ይቅርታ ነው? እኔንም ስታታልሉኝ ነበረ እኮ አለ አዝራም። ተደረበ። ተረጋጊ የኔ ልጅ፣ በሰላም እኔ ጨርሳለሁ። ሰላም የሚባለው ነገር የለም። ሁለቱም ቤቱን ለቆ እንዲወጡ ነው የምፈልጉ አለ አዝራ። አብል ከኔ ጋር እኔ መቆየት አልፈልግም። እሺ ምንም እዚህ ቤት አዎ፣ ከእንግዲህ በኋላ ምንም ምክንያት የላችሁም። እቅዳችሁ ከሽፏል። ሁለቱም መነን እስከምትወጪ ድረስ እየጠበቅኩሽ ነው። እባክሽን ምንም ነገር ሳይከተልሽ ውጭልኝ ቤቴን ጥለሽ አላት። እሷ እንደነገጠች ገና እንግዲህ ሻንጣውን ከፈደርክብኝ እወጣለሁ አለችውና ሻንጣውን ይዛ ወጣች። ተመስገን ወጣለች። መነን እንትና አብሌ እዛው ቀርታለች። እኔም ልሄድ ልጄ፣ አንቺ ቆይ፣ አንቺ ትንሽ ቆይ፣ አባዬ ትሄድ አለ። እኔ እዚህ ቤት እንድትቆይ አልፈልግም። እኔ እንድትቆይ ከፈለኩ አንቺ ሁሉንም ምን ልናገር ጋሽ? ለነገሩ ምን አፋላትና ነው የምትለው? አንተ ፍቅር ስለያዘኝ ነው የእናቴን ሴራ ተቀብዬ የመጣው ብላ ታወራለች። ደግሞ አለ እንቀመጠው ያልኩሽ እኮ ነው። እባክዎትን ጋሼ እኔ ልሂድ አለችው። አንተ መውጣት ትችላለህ። እኔ እሷ ጋር ማውራት እፈልጋለሁ። አንተ ጥሩ ይህ ቁጭ በሉ። ስመለስ ግን እዚህ ቤት ማግኘት አልፈልገው አለና አዝራብት እና ወጣ። ጋሽ እስክንድር ልብ ገዝተዋል። ነይ ልጄ አለውና እዛ ቁጭ ብሎ ልመካከሩ። ለምንድን ነው ፖሊሱ እየመረመራት ነው? ሜልሲን ለምንድን ነው እሷን ያስገደልሻት? ለማስገደል የላክሽው ልጅ እኮ እውነቱን ተናግሮ። ስለምን ልጅ ነው የምታወራ? እኔ ማንም ሰው ለማስገደል ምንም አላወራም። እርግጠኛ
ቤኒ የሚባል ሰው አታውቅም ማለት ነው? አዎ አላውቀውም። ገና ዛሬ ነው ሰማሁት። አባቴ ነው እንደዛ ያለ ያለው። እኔ ግን እንደዛ አላድርም። እውነቱ ላይ እንደርስበታለን። እናንተ እስክታጣሩ ድረስ እኔ እዚህ መበዝበስ አለብኝ አለችው። አክስትዮም እዛ ሄዳለችና አንቺ እንደዚህ ታደርጋለሽ እና እኔ እኮ ጫር እንዲያረጋት ብቻ ነው የፈለግኩት። እኔ እኮ አንቺ ብቻ ሳይሆን እሱ ልጁ ብቻ ሳይሆን ሌላ ሰውም እንደዚህ ያደረገ ይመስለኛል። ያቺ ልጅና የእንጀራ እናትሽ እንደዚህ ያደረጉ ይመስለኛል። ከእንግዲህ በኋላ እኔ አባዬ ብዬ አልጠራም እሱን ሰውዬ። አንቺ እንደዚህ እነሱም እዛ ቤት የሚቆዩ አይመስልኝም። ቆዩ ቆዩም አልቆየም ማንም እዚህ ቤት እዛ ቤት ውስጥ እንዲቆዩ አልፈልግም። ከዚህ ቤት ከዚህ ከወጣሁ አለችው። መነንን አንጠልጥሎ ያስወጣታል። ያቺ አብል ብትቆይ ነው እንጂ አለች። እንደዛማ ማድረግ አልችልም። እና ምን ልታረጊ ነው? የማረገውን ሁሉ አውቃለሁ አለቻት። ጥሩ ማወቅ በለሽ ንገረሽ። የቅርብ ዘመድ አለው ያልኩሽን ብቻ ነገር በጣም የምሳሳላት የቅርብ ሰው አለው። በእህቱ እንጠቀምበታለን። በቃ በጣም የሚሳሳላት እህት አለች። በቃ የራሱ እጁን ለፖሊስ እንዲሰጥ እናደርጋለን። እሱን አግተናል ብል እንደፈጸመች እንደላከችው እንድነግረው ነው የማደርገው አለች። አክስትየውም ሲጀመር እኔ እና እሷ ባልና ሚስት ሆነን መቀጠል አንፈልግም ብሎ ያለ አዝራ ምን ብላክ ነው? እኔ ምንም ነገር አላልኳችሁ፣ ምንም ነገር አላልኳችሁ። በሰላም እንዲያሰናበቱኝ ብቻ ነው የጠየኳችሁ። በእነዚህ ሰዎች የተነሳ የእኛ ሰላማችን መበጥበጥ አለበት እንዴ? ለምንድን ነው እስካሁን የተቀመጥሽው? ዳዳ ቋባይ እኔን የተሰማኝ ጥቃት ለአንተ እንዴት ያልተሰማም? የእውነት ፍቅር ይዟት ቢሆን ስችልች ያስመሰለች ነው አባዬ። ለእሷ ስሜት ምንም ተሰምቶ ካያውቅም አለ ሰውዬ። እኔ ከውሸታም ከመሆነ በፊት ነው አልኩ። ከአሁንም ይሁን ድሮም ይሁን ከዚህ ከዲ ፍቅር ይዞኛ አያውቅም አለና ወደ ፎቅ ወጣ። ብሌም ያለቅስ እንጂ አልቅሽ በደንብ ፍርጃ ነው እንግዲህ። እባክሽን ልጄ ተስፋ አትቁረጭ ያሉ ነበረና ረመናን እዛ ጋ ቁጭ ብላ እኔ እውነቴን ነው የምልሽ ይህን እንደዚህ አይነት ነገር ከመሆኑ ደስ አለሽ አለች ነው ብድግ አለች። ሞልቶ ተገነፋፈለብኝ ልበልሽ። የጊዜ ጉዳይ ነው እንጂ ተመልሼ መግባቴ አይቀርም። እዛ ቤት ተመልሼ ከመጣው ግን ምን አይነት ሴት እንደምሆን እኔ ነኝ የማውቀው። እስከ ዛሬ የቆየሽበትማ ፈጣሪሽን አመስግኝ። አይ 200 ብር ዳቦ ብር አወጣችና ወረወረችላት። አይ ያዘችሽ የመብርሃን እየድረሽ ወይዘሮ ዘነቡ እረፊ፣ መነን ልቀቅኝ እያለች ትንፋሽ ያጠረኝ ነው ድብን ነው እያለቻት ነበር። አንቺ ልቀቅኝ እያለቻት ነበረ። መነን ልቀቅኝ አለቻት። መነን ትንፋሽ ያጠረኝ ነው አለቻት። እሷ ምንም ልትለቃት አልቻለች። ወይኔ ገደለቻት። አንቺ አጸዳ አለችው። አጸዳ አለችው። የተረገመች አለች። አንቺ አለችው። አንቺ አጸዳ አለችው። የተረገምሽ አለቻት። ገደለቻት። አዎ አንተም ብላበት ነው። እስክንድር ቆመዋል።
አንቺ ደግሞ ምን ሆነሽ ነው እንደዚህ ሆነሽ የመጣሽው? አለ። ምን አይነት ማነው እንደዚህ ያደረገሽ? ይችም ዱርዬ ቀጥራ አስደበደበችን ሴራን እንዳላቅበት ብላ ምን አለች ብለ አብል ግን አልተሳካላትም። እሺ እንዲገሉኝ ነበረ ዱርዬ የገዛችው። የተረገምሽ ከዚህ በላይ ይገባሻል አለቻት። መነን ገና ልጅሽንም እንዴት ከዛ ቤት መንቅር እንደማስወጣት ገና መቼ ያየሽ? ምውይ ልጅሽን ከድሸት እንደገና ካሁኑ እስካሁን ቂም ይዘሽበታል ማለት ነው። ልጅሽን ባርጌ ይበቅልሻል። ተመልሼ እዛ ቤት እንደምንም እስክንድርም ለጊዜ ቢበሳጭ እኔ የሰማና ሚስቱ ነኝ እኮ እኔ እስክንድር እንደዛ ካደረገ እኔ በህይወት የለውም ማለት ነው አለቻት። ማትረብ ያለቻት እና ሄደች። ምንን አለቻት። እንዲ ጥላኝ ሄደች። አጸደ ወደ ስራሽ ተመለሽ አጸደ አለች። መድኃኒዓለም ክርስቶስ በራሳ ሂጅው የራሳ መፈነከተችው። እመቤቴ ወይ ይድርሽልኝ። ኧረ በቀራስ ራሷን በራሷ ፈነከተችው በድንጋይ። እንግዲህ እሷ ናት የፈነከተችኝ በዱርዬ አስደብድባ ልትል ነው ወደ ቤት ሄዳ ማለት ነው። አሁን እጇን ዳም በዳም አድርጋለች። እሷ ናት እንደዚህ ያደረገች አለችው። ቤት ገብቶ እማዬ ናት እንደዚህ ያደረገች ምን ሙሉ ሴራውን ምንም ስለምትይ እቅድ የጋሽን አፍት ለመውሰድ ሁለታችሁም ፉክክር ውስጥ እንዳላችሁ እርግጠኛ ነኝ። እማዬም ያስደበደበችም ምሰሪ ስራ አታውቂም። እሷ ናት ማደር ላይ ያስገድለቻት። እሷ ናት እንደዚህ ያደርግ እንደዛ ስትል ካወራች ያደራ ልጅህን ወደ እስር ቤት ወረወርካት። መጀመሪያ እኔ የምሰራበትን ብለው ወሰዳቸው። እኔ የገደልኳት ማስመስ አሁንም ያንቺ ከአቅሜ በላይ የሆነ ነው። እዚህ ቤት ውስጥ መኖር የምትፈልጊ ከሆነ እኔም ምልሽም ብቻ ስሚ፣ ካልተጓዝኩስ አለችው። አደርጎም ብለሽ የምታስቢ ከሆነ በጣም ተሳስተሻል። ሁላችሁም የምታስቡ ለራሳችሁ ጉዳይ ብቻ ነው። አንድ ቀን ለእኛ አስባችሁ አታውቁም አለው እስክንድር ሮጦ ወደ ፎቅ። አይ ቶሎ ብለሽ